በጣም እንጂ ያዙ። ቆይ መምሸቱን ረስታችሁት ነው? ማሚስ? ቆይ እኔን እየጠየቅሽ ነው? አዎ ምን ነው? አዙ ካንቺ ጋር አይደል እንደወጣችሁ? አልገባችም? አዙ ምን ነካሽ? ኧረ ምንም። እና ምንድነው እኔ መጠየቅ ያለብኝን ጥያቄ አንቺ የምትጠይቂኝ? አይ እቃ እኮ ልገዛ ሄጄ ከዛ ስመለስ ከተቀመጠችበት ቦታ አጣኋት። ይሄ ደግሞ ምን ማለት ነው? እኔ እኮ እዚህ ቤት ነበር የመሰለች። እያቀለድሽ ነው? ኧረ የምሬን ነው። እኔ የገባች ነበር የመሰለኝ። አብራሽ እኮ ነበር የወጣችሁ። የት ልትሄድ ትችላለች? እኔ እንጃ። ወይኔ ጉዴ። ታያት እባክሽ፣ አዙ ትመጣለች። ህፃን ልጅ አይደለች እንዴ? እናንተ አትተኙም እንዴ? ማሚ ውስጥ ገብታ ነው? አዎ። አይ አዋይ ምንድን ነው? ርብቃ ማሚ ዛሬ ኦቨር ወጣለች ማለት? ማሚ እስካሁን እቤት አልገባችም። እንዴ ቆይ አንድ ላይ ነበር እንዴ ወጣችሁት? ነበር ርብቃ፣ ግን እንደ ህፃን ከረሜላ ግዢ ብላ ልካ ጥላት ጠፋች። እናንተ ያማችኋል እንዴ? ቆይ ምን አይነት ቀልድ ነው የምትቀልዱት? ምርጧ የምራችንን ነው። እቤት ያለች መስሎኝ ስመጣ እቤት የለችም። አዙ ሰዓቱን ግን አይታችሁታል? በጣም መሽቷል እኮ። ካልሆነ ወጥቼ ልፈልጋት እንዴ? አዙ ወዴት ነሽ የምትፈልጊያት? እና ምን እናርግ? ለፖሊስ እንኳን እንዳናመለከት ፈልገው ነው። ምን አይነት ነገር ነው? ቆይ ርብቃ ታያት፣ በቃ በፈለገችበት ሰዓት ትመጣለች። እርጅ የት እንደሆነች እንኳን ብናውቅ እኮ ችግር የለውም። ወይ ካልሆነ ለአቤል እንንገረው እንዴ? አይ እንደሱ እንኳን አይሆንም። አቤል እኮ ገና አልተረጋጋም። እንዴ ርብቃ ምን ሆናችሁ ነው? አሁን ያችን የምታክል ሴትዮ ጠፋች ብላችሁ ትጨነቃላችሁ? በቃ እሺ ትንሽ እንጠብቃት። ርጅ እባክሽን ቲቪውን ዝጊው። እንዴ ታዲያ ርብቃ ምን ላድርግ? እንቅልፍ እኮ እያዳፋኝ ነው። እና ሂጂ ግቢና ተኛ። በቃ አንቺም ግቢና ልቀሽ። ርብቃ ምን ሆነሽ ነው? አትተኝም እንዴ? እሺ ተኛለሁ። እና እኔ ተኛ የኔ ወድ። አቤል ማሚ እኮ እስካሁን አልገባችም። ታያታ አትግባ። እንዴ አትግባ? አዎ እንቅልፏ በመጣ ሰዓት ገብታ ትተኛ። አንቺ ግን ነይ ተኝ። አቤል እንደዛ አይደለም። ምን ነው እንደዛ ያልሆነው? ርብቃ ማሚ ወደ ቤት አልተመለሰችም እስካሁን። እንዴት? እኔ እንጃ አቤል፣ እኔም አላወኩም። ቆይ ከማን ጋር ነበር የወጣችሁ? ከአዙ ጋር ነበር የወጡት። አዙ ደግሞ ብቻዋን ተመለሰች። አልገባኝም። ቆይ አብረው ወጥተው እንዴት ብቻዋን ትመለሳለች? እሱማ አብረው ነበር የወጡት፣ ግን አዙ ቃል ገዛ ሄዳ ስትመለስ አጣቻት። ቆይ እሺ የት ልትሄድ ትችላለች? አላቅም አቤል፣ ግን አንተ አትጨነቅ እሺ? ርብቃ ምን ሆነሽ ነው? እንዴ ቤቱ ድንገት ጠፍቶባት ቢሆንስ? አይ እንደዛ እንኳን ሊሆን አይችልም። እንዴት አይሆንም ርብቃ? ቆይ እንደምትረሳ ረስተሽው ነው? ግራ ስለገባኝ እኮ ነው አቤል። ወይኔ አቤል ምን አይነት ጣጣ ነው? ድንገት አስታውሳ ዘመድ ጋር ሄዳ ሊሆን ይችላል። አንቺ ደግሞ እንኳን እነሱን እኛንስ መቼ አስታወሰችን? አቤል ሰሞኑን እኮ ደህና ነበረች። አንዳንድ ነገሮችን ማስታወስ ጀምራ ነበር። እኔን ለማረጋጋት ነው አይደለም አቤል፣ ጠዋት እያወራች ነበር። እና ርብቃ ተረጋግቼ ልተኛ? አዎ አቤል፣ ነገ ትመጣለች ብዬ አስባለሁ። ካልሆነ ደግሞ ጠዋት የሆነ መፍትሄ እንፈልጋለን። እሺ በቃ ለነገሩ አሁን እኮ ምንም ማድረግ አንችልም፣ መሽቷል። አዎ ጠዋት ጥሩ ነገር ይፈጠራል። እሺ አቤል በቃ እሺ ልተኛ። እሺ ርብቃ ምንድን ነው አዙ? ቀሳቲም እንዴ? ረብሽኳችሁ እንዴ? ይቅርታ። ከዚህ በላይ እንዴት ልትረብሽኝ ነው? በዛ ላይ እኮ ሰዓት ገና ነው። እንዴት በዚህ ሰዓት ተነሳሽ? እንዴ ማሚ እኮ እስካሁን አልመጣችም። እንዴ አዙ ምን ሆነሽ ነው? ገና እኮ ጠዋት ነው። ከዚህ በፊት እንዴት ልትመጣ ትችላለች? አዙ ቁጭ ብለሽ ነው እንዴ ያደርሽው? አይ
ግን ስነቃ ሳያት የለችም። ከዛ ወደዚህ መጣው። በቃ እሺ፣ ትንሽ ሰዓት እንጠብቃት። አንቺም ሂጂና ተኝ። እሺ። ቆይ ግን ካልመጣች ምንድነው የምናደርገው? በቃ ትንሽ እንጠብቃትና ካልመጣች ለፖሊስ እናመለክታለን። ለፖሊስ? አዎ። ምን ነው? አረ ምንም፣ እንደዛ ይሻላል። አዙ የነቃሽ አይመስለኝም። በቃ ሂጂና ተኝ። የባለፈው ስህተታችንን በደንብ እናካክሳለን ብዬ ተስፋ አድርጋለሁ። ቆይ ያኔ እኔ ጋር ስህተት ነበር እንዴ? አይ እሱ እንኳን የጥንቃቄ ጉለት ነው። ቢሆንም ግን ስራው ላይ እስከተሳተፍክ ድረስ የሁላችንም ስህተት ነው። በአሁኑ በደንብ እንካሳለን ብዬ አስባለሁ። ይህ ምን ማሰብ መሆን አለበት እንጂ። መሆንማ ይሆናል። አለቃ ራኬብ ይህንን ስሜት ማ ተጠቀም አላልኩም እንዴ? እኔና አንቺ ብቻ እኮ ነን እዚህ ጋር እኮ ማንም የለም። ብቻ ለምዶብ ሰው ባለበት እንዳጠረ እንኳን ስንት ሚስጥር ተደባብቀን የለ እንዴ? እሱስ ልክ ነህ። ለዛ እኮ ነው ምርጫ ያደረኩ። ስለተማመንሽብኝ አመሰግናለሁ። አይ በእርግጥ የራሴ ውጤት ነው እንዴ? እንዴት? የተገናኘን ሰሞን እኮ የሆነ ነገር በድብቅ አድርግ ስልክ ሄደ ለሰዎቹ ይህንን ፋይል ሰርቀው ነው የመጣሁት ነበር የምትላቸው። አንዴ ብቻ እኮ ነው እንደሱ ያደረኩት። እግዚአብሔር ይስጣቸው። ያቺን 3 ቀን አስረው ባይገርፉልኝ ኖሮ አሁንም እንደዛው ነበርክ። ተይ እንጂ ራኬብ፣ ያንን ጊዜ ማን ታስታውሽ? ብቻ አሁን ላለንበት አተምጪ ብዬሽ ነበር። አታስብ፣ ለመጨረሻ ጊዜ ነው የምታይ። ምን ነው እጅሽን ልትሰጪ ነው? ድምፅህን ቀንስ። ለምን እንዴ? እዚሁ ልትገቢ አይደል እንዴ? እኔ እንዳንተ አይደለሁም። ድሮስ እኔን መሆን አስበሽ ነበር? እንደሱ አይደለም እዩ፣ ልሰናበት ነው የመጣሁት። ምን ነው ኑሮ መረረሽ እንዴ? አዎ ከመረረኝ እኮ ቆየ እዩ። አንተ ታስተካክላለህ ብዬ ነበር ግን አልሆነም። ቆይ ስታይኝ ማርም ጥል ነው በመስልሻለሁ እንዴ? ወይ በጣም ከመረረሽ ለምን ስኳር አትበትኝበት? እዩ ውጭ ሀገር ልሄድ ነው። ንፋስ ልትቀበይ? እንግዲህ የምመለስበት ጉዳይ ካለ ድጋሚ እንገናኛለን። ሴትዮ አመረርሽ እንዴ? አዎ ከዚህ በላይ የምታገድለት ህይወት የለኝም። እና ታዲያ እኔን በዚህ ሁኔታ ውስጥ ተሽልተጂ ነው? ባልሄድ እኮ ደስ ይለኝ ነበር፣ ግን ምን ያደርጋል አንተም ራስ ወዳዱን ክብኝ። አንቺ ደነዝ፣ ባንቺ ጦስ እኮ ነው እዚህ ውስጥ የገባሁት። ለአንተ የከፈልኩት ዋጋ ምላሽ ነው። የኔ ፍቅር በእኔ ጨክነሽ እንደዚህ አታረጊ ውዴ። እኔም ባይሆን እኮ ደስ ይለኝ ነበር፣ ግን ወስኛለሁ። እና በቃ ልትሄጂ ነው? መጀመሪያም አንቺ ማመን አልነበረብኝ ማለት። አትወጂኝም ነበረ። ጨዋታ ጨምረሃል። የምሬን ነው። ብትወጂኝማ ኖሮ ለሁለታችን ብዬ እንደዚህ በገባውበት ነገር ውስጥ ብቻዬን ጥለሽኝ አትሄጂም ነበር። አየህ አይደል? አሁንም ስለ ራስ ነው የምታስበው። እኔ ምን አልኩሽ እንዴ? ከዚህ ቦታ ብቸኛ መውጫ መንገዴ አንቺ ነበርሽ እኮ ነው ያልኩት። አይ ላንተ ብዬ ከዚህ በኋላ ህይወቴን ማመሰቃቀል አልፈልግም። እሺ እኔን ተይ። እነሱን መበቀል አልፈልግም። እነማንን? እና አቤልና አልፈልግም። እሱም ታስሮ የእጁን እያገኘ ነው፣ እሷን በልጇ ሞት ተቀጣለች። እሱ እኮ ተፈታ እኮ። መቼ? ትላንትና መሰለኝ። ቆይ እንዴት? ሚስቱ ፎክራ ሄዳ ነበር፣ አደረገችው። በእሱ አቅም የሚሆን ነገር ነበር? አይ ያው ግን በላ አደረገችው። በል በቃቸው። ለማንኛውም መልካም ጊዜ። ነይ አንቺ እንደሱ አይሆንም። መቲ አዙ አቤት። አልመጣችም? አይ አልመጣችም። ቆይ የነገረችሽ ነገር ነበር? አረ ወፍ ምንም አላለችሽ? አዎ። ቆይ ግን በጣም ርቃችሁ ሄዳችሁ ነበር እንዴ? አረ ቦስ አልሄድንም። እሺ እንዴት ነበር የተለያያችሁት? እቃ ለገዛ ሱቅ ሄጄ ከዛ በኋላ ስመለስ የለችም። እሺ እንዴት ሄደች ይባላል? ምን አልከኝ? አንቺን አይደለም። እሺ አቤል መጣች። ምን ትመጣለች?
እሺ ታዲያ ምን ይሻላል? አሁንስ በጣም እያስጨነቀችኝ ነው። በቃ እሺ ካልሆነና መልክታ። አይ አረ እንደሱማ አይሆንም። እንዴ ለምን? አይ ያው 24 ሰዓት እኮ አልሆናትም ብዬ ነው። ለካ እሱም አለ ጭንቀት ለምን እንደሚወደን ግን ምንም አላውቅም። በቃ አቤል አትጨነቅ እሺ። ጤነኛ ብትሆን እኮ አልጨነቅም ነበር ርብቃ። እንዴ እና ናት እኮ ናት። አዎ ግን እንደዚህ የሚያሰጋ ነገር እኮ አይደለም። እኔ ግን እንዴት እንደዚህ እንደተረጋጋሽ ምንም ሊገባኝ አልቻለም። አቤት ፍሪቋ፣ በቃ አሁን መሄድ ትችያለሽ። ወዴት? ወደ ቤትሽ። አረ አሁንም አይሆንም እኮ ለምን እንዴ? እኔን ይጠረጥሩኛል። ማንም አይጠረጥርሽም እባክሽ። አይ አይደለም፣ አሁን ራሱ 10 ጊዜ እየጨቀጨቁኝ ነው። ቆይ አዙ ያሳየሻቸው ፊት አለ እንዴ? አረ ፍሪኳ ምንም አይነት ፊት አላሳየኋቸውም። እንደውም እንደተጨነቀ ሰው ነበር ሰው ነው የነበረው። እሱ ነዋ ታዲያ ትኩረታቸውን የሳበው። አይደለም አብረን ስለወጣን ነው። በቃ ውጪ። እንደውም ልንገርሽ እሱ ነው ትኩረት የሚስበው። አንቺ ነሽ እኔ ነኝ ቆይ የማውቀው። አይ ይቅር። በራስሽ ፍቃድ ከተቀመጥሽ እሺ፣ ግን ምንም ቢፈጠር እኔ አይመለከተኝም። ጨርሻለሁ። መውጣቱን እኮ ጠልቼው አይደለም ፍሪኳ። በቃ አዙ እንደፈለግሽ ብቻ እንዳልጠፋች እንዲያስቡ ብታረጊ። እንዴ እኔ ጭንቅላታቸው ውስጥ አይደለሁ። አይ ያልጠፋችን ብዬ አላሳምናቸው። እሺ ግን የሆነ ነገር ማድረግ ብትችይ በጣም ደስ ይለኝ ነበር። እስቲ ያስብበታል። እሺ አመሰግናለሁ። ሱቅ። የአንቺ ሱቅ በቃ ማለቂያ የለውማ። እቃ እኮ ልገዛ ወርጄ ነው። ታዲያ እቃው የት አለ? አይ አላገኘሁም። እንዴ አዙ! አቤት። ነይ እስኪ ቁጭ በይ። እሺ አዙ ቆይ ደህና ነሽ? አዎ። አይ ምንም ደህና አትመስይኝም። ኧረ ነኝ። ቆይ እርግጠኛ ነሽ? አዎ እርግጠኛ ነኝ፣ ግን ትንሽ ራሴን አሞኛል። ራስ ምታት ብቻ ነው? አዎ። አዙ አንድ ጥያቄ ልጠይቅሽ? እሺ ጠይቂኝ። አሁን ላይ መቼም በጣም ጓደኛሞች ሆነናል አይደል? አዎ። ስለዚህ ምንም ነገር አንደባበቅም። አዎ። ቆይ አዙ ከማን መጥፋት ጋር የሚያገናኝሽ ነገር አለ እንዴ? እኔ? ኧረ በጭራሽ። እንዴት ሆኖ ማለት እንዴት? እኔ እንጃ፣ ሁኔታሽ ግን እንደዛ ይመስላል። እንዴ እንዴት እንደዛ ይሆናል ብለሽ አሰብሽ? እኔ እንጃ አዙ አላውቅም። ቆይ እኔ ለምን እንደዛ አደርጋለሁ? እሺ ይቅርታ፣ ሁኔታሽ እኮ ነው እንደዛ እንዳስብ ያደረገኝ። ችግር የለውም። ትንሽ ስላመመኝ ጸባይ ተቀይሮብሽ ነው የሚሆነው። በቃ ምናልባት እንደዛ ይሆናል ነው። አዙዬ ምንም ነገር እኮ ከኔ እንደማትደብቂ ያውቃለሁ፣ ግን እኔ ችግር አለብኝ። በጣም ተጠራጣሪ ነኝ። ችግር የለውም በቃ አለሁልሽ። የት ነበርሽ? መኝታ ቤት። እሺ እና ምን አዲስ ነገር አለ? ምንም። አረ ልጅ ሴትዮ ምን ነው? እርጅ ታያት። ለሁሉም ነገር መጨነቅ እኮ ደከመኝ። አትጨነቂ እሺ ርብቃ፣ ምንም አትሆን። እርጅ በእርግጠኝነት ግን የሆነ ነገር ሆናለች። ርብቃ የሰማሽው ነገር አለ እንዴ? አይ የለም፣ ግን የሆነ ነገር ባትሆን ትመጣ ነበር። እንዴ ቆይና ምን ልትሆን ትችላለች? እሱን አላውቅም። እኔ ግን የሆነ ነገር እያሰብኩ ነው። ግን ርብቃ ልክ ሊሆን አሉን አላውቅም። ምን አሰብሽ? አዙ። እንዴ አዙ ምን? ርብቃ አላውቅም፣ ግን አዙ የሆነ ነገር እንዳደረገች ይሰማኛል። እንዴ ቆይ እሷም ልታረግ ትችላለች? አላውቅም፣ ግን ርብቃ ፊቷ ላይ የሆነ ነገር ይነበባል። እርጅ ደግሞ ቆይ እንዴት ብታስቢው ነው ከሷ ጋር ያገናኘሽው? እኔ እንጃ፣ ውስጥ የሆነ ነገር እየነገረኝ ነው። አይ እርጅ የተሳሳተ መረጃ ነው፣ አትስሚው። እንዴ ለምን ርብቃ? ትክክልም እኮ ሊሆን ይችላል። አይ እንዴትም እሷ ልትሆን አትችልም። እሺ ቆይ መቲ፣ ቆይ መቲ ሴራ ቢሆንስ? እንዴ እና ታዲያ ቆይ ከአዙ ጋር ምን ያገናኘዋል? እንዴ ርብቃ በረብ ያገናኘዋል። እርጅ
አዙ እኮ የመቲ ሳትሆን የኛ ናት። የሆነ ነገር ብትላት ትነግረን ነበር። አስተውለሽ ከሆነ ርብቃ እሷ ጋር ከሄደች በኋላ እኮ ነው ወደ ውጭ ወጡት። ከዛ ደግሞ ስትመለስ ብቻዋን ተመለሰች። እርች በሁሉም ነገር ተጠራጣሪ አትሁኝ እሺ። በቃ አጋጣሚ ነው ሊሆን የሚችለው። እሺ ካልሽ ግን እኮ ርብቃ እኔ ብጠራጠርም እኔ ያልኩት ነገር መሬት ወድቆ ያውቃል? አያውቅም። ግን የሆነ የማይሆን ነገር ነው። እሺ በቃ እንዳልሽ ሳስችላል። እሺ እንዴት እየሆናችሁ ነው? በጣም ጥሩ ሁኔታ ላይ ነን። በጣም ጥሩ። እንዲደረግ የምትፈልጊው ነገር አለ? አዎ። ምንድን ነው? ሰዎቹ ትኩረታቸው ያቺ ነፈዝ ላይ ነው። እና ምን እናርግ? በቃ የሆነ መንገድ ፍጠርና አስተካክለው። ምን ላርግ? እንዴ እሱ ካንተ ስራ ነው። እሷው ግን አንቺ ያሰብሽው ነገር ካለ ብዬ ነው። እኔ በሰው ስራ አልገባም። እሺ በቃ ቶሎ አስብና አሁን ጨርሰው። እሺ ከተስማማሽ አንድ ሀሳብ አለኝ። እስቲ ልስማው። ለምን ደውለን ዘመድ ጥየቃ ሄዳለች ብለን አንነግራቸውም? ጎበዝ። አሪፍ ነው። ቆንጆ ሀሳብ። እሺ በል አሁኑኑ ተግባራዊ አድርገው። ውሃ ብቻ ስጣት አይደል ያልሽኝ? አዎ አሁን ግን አብሏት። ስታወራቸው እንዳደግ ቅድመ ጥንቃቄ። እሺ ደህና ነን። ማሚ አንቺ ነሽ? ልደውልላችሁ አልተመቸኝም። እሺ ግን ደህና ነሽ? አዎ በጣም ደህና ነኝ። ቆይ የት ሆነሽ ነው? አይ የድሮ ጎረቤታችን ማህበር ነበራት፣ እሷ ጋር እኮ ሄጄ ነው። እና ሳትነግሪኝ ትወጫለሽ እንዴ ማሚ? ረስቼው ነበር፣ ድንገት ሳስታውሰው ሄድኩኝ። አይሁን በቃ ዋናው ደህና መሆንሽ ነው። አትጨነቁ፣ ሰላም ነው። እሺ ዛሬ ትመጫለሽ? ሄሎ ሄሎ ማሚ። አቤት። እንዴ ድምፅሽ ጠፋብኝ እኮ ማሚ። ኔትወርክ ነው። ምን እያልከኝ ነበር? ዛሬ ትመጫለሽ? አይ ለትንሽ ቀን እቆያለሁ። ለምን ማሚ? እዚሁ ልሁን። አንቺ ተመችቶሻል? በጣም ከሆነሽ ዋናው ያንቺ ምቾት ነው። በቃ ኔትወርክ ስለሌለ እኔ እደውላለሁ። እሺ እሺ ቻው። ተመስገን ተመስገን ፈጣሪ። ጠዋት እኮ አዙ ስላስደነገጠች ነው መሰለኝ ትንሽ ራሴ ነው የሚያመኝ። አይዞሽ እና ታዲያ መድኃኒቱ ወሰጃ? ወስጃለሁ። ትንሽ ልረፍበት ብዬ ነው። እሺ በቃ። ምን ነው ፈለከኝ እንዴ? ጥሩ ዜና አለኝ። ምንድን ነው? ስለ ማሚ። እንዴ ማሚ መጣች? አይ እና ደውላልኝ ነበር። የምርህን ነው? አዎ። እና ምን አለች? ጓደኛዋ ጋር ናት። የምርህን ነው አቤል? አዎ። ለምን ሄደች? ማህበር ነበራት አለች። እና ሳትነግረን? አራትቸው ነበር ምናምን አለች። ብቻ ታያት፣ ዋናው ሰላም መሆኗ ነው። እና አስታውሳለች ማለት ነው? እንደዛ ነገር። እንዴ አቤል ባታስታውስ ኖሮ እኮ የምንም ነገር አታረግም ነበር። አዎ እሱስ ልክ ነሽ። በጣም ደስ ይላል። በጣም እንጂ አቤል። በቃ አሁን ሁሉም ነገር አበቃ። አዎ ልክ እንደ መጀመሪያው ደስተኛ እንሆናለን። አዎ አቤል፣ ጭንቀት የሌለበት ህይወት። በቃ አሁን ከፈለግሽ ተኝ። አይ እነሳለሁ። እንዴ መመለቀቀሽ? አህ ማሚ አስጨንቃሽ ነበር ማለት ነው? ትንሽ ትንሽ ስለሆነ ነው አይማምሽ? ወዴት ነው? ተነሳ አቤል፣ ልብስ እንቀይር። ለምን? ልንወጣ ነው። ወዴት ነው የምንወጣው? የሆነ ቦታ እኮ። ወዴት? እስር ቤት። ምን ነው ያልጨረስነው ነገር አለ እንዴ? አረ የለም አቤል። እንዴ እና ለምን እንሄዳለን? እዩን ልንጠይቀው። ይሄ ደግሞ ምን ማለት ነው? እንዴ አቤል ምን ማለት አለው? እና ታዲያ ለምን ደግሞ የማይባል ነገር የምትይው? የምሬን ነው አቤል። ርብቃ ያልሽው ነገር ግን ታውቆሻል? አቤል እና የምርሽን ነው? ምን ችግር አለው? ቆይ ምን ሆነሽ ነው? ልጄን የገደለ ህይወቴን ያመሰቃቀለ ጠላቴ ፊት ልቆም ነው? አቤል በቃ ችግር የለውም። አታናጂ በእናትሽ፣ በሰላም ለዋልበት። አቤል ቆይ እሱን መበቀል አይደለም የምፈልገው? ምን ጥያቄ አለው እሱ? በቃ እንደዛ ከሆነ እኔ የምልህን አድርግ። አንቺ የምትይኝንማ እንዴት ልስ ነው?
ሂድና ጠይቀው እያልሽኝ አይደል? አየህ አቤል፣ በቀል ማለት እንደዚህ እኮ ነው እኮ። ሂጄ እንዴት ነው ብዬ ደህንነቱን ስለጠየቅኩ ነው በቀል የሚሆነው? አዎ፣ እንደተፈታ ሲያይ ምን ሊሰማው እንደሚችል አስበኸዋል? ምንም ሊሰማው አይችልም። ይሰማዋል አቤል። ብቻዬን ሲያየኝ ራሱ እንዴት እንደተናደደ። ሄደሽ ነበር? አዎ አቤል፣ በቀጣይ ከባሌ ጋር እንደምመጣ ነግሬው ነበር። ጭራሽ? አዎ አቤል፣ በቃ አሁን ተነስ፣ ቃሌን ማክበር አለብኝ። አይ አይሆንም ርብቃ። አቤል፣ እሱን ማየት እንደማትፈልግ እኮ አውቃለሁ እኮ። በቃ አልሄድም። አቤል እባክን፣ በቃ ለእኔ ስትል። እሺ ግን አንቆይም። አንቆይም፣ መውጣትን እንዲያይ ብቻ ነው። እሺ እሺ በቃ ልብሴ ልቀይር። እሺ ና ና ና እንጂ ምን ነው ፈራ እንዴ ዩኤል? ማንን ነው የምፈራው? እና ለምን ተመለስክ? ሳያቸው አቅለሸለሸኛ። ላስታውክ እየሄድኩ ነበር። ያ ቆሻሻ ወደ እስካሁን አልጠራም። አይ ቆሻሻ ሳይ አላርጅ አለብኝ፣ ያጥወለውለኛል፣ አልችልም። አቤል ቆሻሻ መች ጥሩ ነገር ይወድለታል ብለህ ነው? የኔ ሚስት፣ ሰው እንዴት ግን እንደዚህ በአንዴ ከሰውነት ተራ ይወጣል? አዎ አንተ በጣም ተጎሳቁላል። በጣም እንጂ። እስቲ ጨብጠው፣ ትንሽ እንኳን ወዜ እንካው። ይሻላል እንደዛ? አዎ አንቺ ስላልሽ ልተባበረው። ጨብጠው እንጂ። ተው በቃ የኔ ውድ፣ እጁ ይቆረቁራል። ያቺ ሚስት አትጠይቀም? ትመጣለች። ከሷ ውጭ ማን አለ? ኧረ ትመጣለች። ምን ነው ቀና እንዴ? ህይወቴን ስላላመሰቃቀለችው ነው የምቀነው። ሂዱልኝ ከዚህ በእናታችሁ። ምን ነው ዩኤል፣ ከኛ ጋር ፊት ለፊት መጋፈጥ አቃተህ? ከእናንተ ጋር እዚህ አጥር ውስጥ ሳይሆን በአካል ፊት ለፊታችሁ ነው የምጋፈጠው። እሱ አሁን ግባና ተኝተህ በእንቅልፍ አልመው። እሺ በህልሙ ራሱ ወጥቶ ከኛ ጋር ሊያወራ አይችልም። ተው እንጂ አቤል፣ እንደዚህማ አንጨክንበት። ምንም ቢሆን እኮ በማስመሰል ዶክትሬት ያለው ሰው ነው። ስለዛ ማክበር አለብን። አዎ ግን ይህን ያክል እንደዚህ ደግ መሆን የለብሽም። እኔ እምላችሁ ነገ እኮ ልጃችሁ ከደየማ አንደኛ ወሩ ነው። እዚህ ከምትገተሩ ለምን ሄዳችሁ ኬክ ምናምን አታዘጋጁ? ልጅ ስትል አቤል፣ ረስቼው ዛሬ እኮ ቀጠሮ አለኝ። የምን ቀጠሮ? የልጃችን ነዋ። አቶ ዩኤል አይዞ፣ ጠንከር በል እሺ። የዛሬ አመት 2 አመት 3 ሆነን ነው የምንመጣው። ዘመደ ብዙ ትሆናለህ። ነይ እስኪ ልቀፍሽ። የት አባቱ አንቺ እሱን ለማናደድ ብለሽ እኔን አጓጓሽኝ እኮ። አቤል፣ ሁሉም ነገር እግዚአብሔር ሲፈቅድ ይሆናል። እሺ ሁሉም ነገር ውሸት። ከልጅነቴ ጀምሮ በውሸት ተከብቤ ነው። እናትነት ውሸት፣ እህት፣ ወንድም፣ አባት፣ ቤተሰብ ያልኳቸው ሁሉም ውሸት ሆነው አገኘኋቸው። ቆይ አሁን እየኖርኩ ነው ያለሁት? ህይወት ምን ትርጉም አለው? ምንም። ስለዚህ ከዚህ በኋላ መሄድ አለብኝ። ከአስመሳይ ሰዎች መራቅ አለብኝ። ለራሴ ያለሁት ራሴ ብቻ ነኝ። መታሰቢያ ስትሄጂ አልቅሶ እኮ የሚሸኝሽ የለም። ስለዚህ ከአሁን በኋላ ጠንከር ብለሽ ለራስሽ መቆም አለብሽ። በቃ አትነፋረቂ። ለነገሩ የወለደችሽ እናትሽ ጥላሽ ሄዳለች። ሌላ ሰው ቢከፋብሽ ብቸኛ ብትሆኚ አይገርም። መጣችሁ? አዎ። እቺስ የለችም እኮ። እሬችን ግን በጣም እየጎዳናት ነው። በምን እንዴ? ስራዋን ትታዘየዋለች። አይ ችግር የለውም አቤል። ምግብ ላቅርብ እንዴ? በልተናል። መቼ? ጠዋት? አይ ሚስቴ ጋብዛኛለች። እሺ። አዙ ስራ ላቅለልሽ ብዬ እኮ ነው። አረ ወፍ ምርጧ፣ እኔማ እዚህ ብበሉ ነበር ደስ የሚል። ተይ እንጂ አዙ፣ ያንቺ የት ይሄድብኛል? ያንቺ አይጣፍጥም እያልከኝ ነው? እኔ እንደሱ አላልኩም። እና ታዲያ? አይ የተለየ ነገር ነው ብዬ ነው። እና እኔ የተለየ ነገር መስራት አልችልም?
አዙ በቃ አምጪ፣ ከሚከፋሽ እንበላለን። እንዴ ሰሞኑን እኮ ሪች ምግብ እየሰራች የኔን ምግብ ጭራሽ ረሳችሁት። እሺ በቃ አምጪ። ቆይ ግን ምንድን ነው የሰራሽው? ቆይ ላምጣውና ታይታላችሁ። እሺ ምን ልታረጊ ነው አዙ? ምግብ ነው። ኧረ በቃሽ። አዙ ምን እያደረግሽ ነው? እንዴ ምን ነው? የድስት ጣቢ እንጀራ ላይ ታደርጊያለሽ እንዴ? መቼ አደረኩ? እና ይሄ ምንድን ነው? ወጥ ነዋ። አቤል አይ በቃ ታዩ። አልተግባባንም መሰለኝ። አዎ እንደዛ ነው የሚሆነው። እሺ በቃ ብሏ። ርብቃ አንቺ ብይ፣ እኔ በልቻለሁ። አይ አቤል ይሄን የመሰለ ምግብማ መቅመስ አለብህ። ውይ ርብቃ ጠግቤያለሁ። ሽታው ራሱ እንዴት እንደሚያጓጓ አቤል። አይ ርብቃ እኔ ይቅርብኝ። እሺ እራስሽ ብይ። አይ አንዴ ላጉርስ። አጉርስ። እሺ ለምን አንቺ አብረኝ? አንዴ ላጉርስ። ያው እንዴ ብቻ ቅመስላት። እንዴት ነው? ምን ነው? እቃቢ አዙ በቃንሽ። አንቺም ቢያ ምርጧ። አይ አዙ እኔ በቃኝ። እንዴ መቼ በላሽ? ውይ አዙ ሽታው እኮ በጣም አጠገበኝ። እሺ በቃ በኋላ ትበሉታላችሁ። እንደሱ ይሻላል። አው ደግሞ ሲቆይ የበለጠ ነው የሚጣፍጠው። ምርጧ ምን ነው ደበረሽ ነው? አይ አዙ እንዴ እርቻ መጣም እንዴ? እኔ እንጃ። በቃ ለምደናት እኮ ከቤት ስትወጣ ቤቱ ጭር ይላል። አዙ ግን ያው መሄዷ ግድ ነው። ግን ቆይ ለምን እዚህ አንኖርም? አይ አዙ እንደሱም አይሆንም። ቢሆን ግን እኔም ደስ ይለኝ ነበር። እና ለምን አይሆንም? እሷም እኮ ቤተሰብ አላት አዙ። እሱማ ልክ ነሽ። እናንተ እንዴ ልጅ መጣሽ? እያማንሽ ነበር። ቆንጆ ሰዓት መጣሽ። አታረጉት። አርገነዋል። ቆይ እኔን የማማት አቅም አላችሁ? እንግዲህ አቅማችን አሰባስበን አማንሽ። ኧረ ስትቀልድ ነው። ሲጀመር አንቺ ምንም ያሳማ ነገር አለሽ? እኔም እኮ እሱን ብዬ ነው አዙ። ተይ እንጂ ርች፣ በራስሽማ እንደዚህ አትተማመኝ። በእኔ ሳይሆን በራስሽ ነው የተማመንኩት። እንዴ ቆይ አሁን የሚያሳማ ነገር የለኝም ስትይ አልነበር? አይ ቢኖርብኝም አታሙኝም ብዬ ነው። ባይሆን እንደሱ ይሻላል። እና ምን አዲስ ነገር አለ? ማሚ እኮ ተገኘች። የት? ጠዋት ደውላ ጓደኛዬ ጋር ነኝ አለች። እንዴ ሙር ትይዛለች እንዴ? ምርጧ አንቺ ነሽ ያወራሻት? አይ አዙ አቤል ነው። እርግጠኛ ነሽ? አዎ አውርታዋለች። እሺ በቃ እናንተ አውሩ። ልሂድ። ርች ወይ ርብቂ፣ እየደበረኝ ነው። እንዴ ለምን? እቤት መዋሉ። እና ታዲያ ምን ይሻላል? እኔ እንጃ፣ ግን በዚህ ሁኔታ ባልቀጥል በጣም ደስ ይለኛል። በቃ አቤልና ወሉና የሆነ ነገር አድርጓ። አዎ የሆነ ስራ መጀመር እፈልጋለሁ እኮ ርብቂ። ቀላል ነገር እኮ ነው እሱ ሰው እኮ። እሺ እንዳይደብርሽ። እሺ። እና ቆይ እንዳስታውሰች አቤል አወቀ እንዴ? አዎ። ስለዚህ እቅዷ ገደል ገባ ማለት ነው? አዎ። እና በቃ ቀጣይ እቅዷ ሊከብድባት ነው። አዎ። እስቲ እናያለን። አቤልስ ውጪ ነው። የት? ጓደኞቹን ሊያገኝ። ኧረ ጥሩ አደረገ እንጂ እዛ ቦታ ነበር። በቃ መጣሁ። ሁሉንም ነገር አስተካከልክ? ኧረ አልከፋኝም። ማን አለኝና ማንን ጥዬ መጣውና ነው የሚከፋኝ? እሺ በቃ እቃዬን እያስተካከልኩ ነው። ከ10 ደቂቃ በኋላ መኪናውን ላክልኝ።